ፌቨንስ ከናቲ ጋር ናት። ገባኝ። ፌቨን ፈልጋ ነው ቢሮ የመጣው? አይ ቀደም ቢሮ ሄጄ ሳጣት እኮ እዚህ ትሆናለች ብዬ አስቤ ነበር። ቀደም እንኳን እዚህ ነበረች። ቅርብ ሰዓት ነው ከናቲ ጋር ወደ ቢሮአቸው ሄዱት። የሆነ የፕሮጀክት ኬዝ እንደነበረ ነግራኝ ነበር። አዎ። አንተ ግን ድርጅትን ጨራሽ ታውቀው እንዴ? ሁሉም ቦታ እኮ መሆን አትችይም። አንዳንድ ነገሮችን ለታማኝ ሰዎች ሰጠሽ ዞር ማለት አለብሽ። ብቻ ፈርሜ ልኬያቸዋለሁ። አንቺ ከፈረምሽበት ስህተት እንደሌለበት እርግጠኛ ነኝ። ይሄ ከባድ ኃላፊነት ነው። ማታ ከባድ ምሽት እንድታሳልፍ ያደረኩኝ አይደል? አንተ ምን ታደርጋለህ ብለህ ነው? እኔ እኮ ስልክሽ እኔ ጋር ቢያደር ልክ አይሆንም ብዬ እኮ ነው። ግን ማሳደር ነበረብኝ መሰለኝ። አንተማ ልክ ነው ያደረግከው። ምሽቱን ጨንቆኝ እንዲሁ ስገላበጥ ነው ያደርኩት። በእውነት በጣም ይቅርታ በእኔ ምክንያት። ፕሊዝ፣ እኔ እንደዛ ማለት ፈልጌ አይደለም። የምር ያሬድ፣ ይልቅ እሱን ታዩና ምን ልታደርጊ ያሰብሽ? ማለቴ በመካከላቸው የተፈጠረውን ውጥረት ለማርገብ ምን አሰብሽ? ምንም። ለምን ሆም ዴት አታዘጋጅም? ማለት በጊዜ ሄደሽ ቤት አሪፍ ምሽት የምታሳልፉበትን ሁኔታ ለምን አታመቻችም? እሱ ባይሆን አሪፍ ሀሳብ ነው። እና ተነሻ እንዴ። ስራይስ? ናቲ ከበር ያደርግልሻል። የሚያስፈልግ ነገር ካለ ምንም ፌቨንም አለ። የምር ያሬድ፣ በጣም ነው የማመሰግነው። ምንም አይደል፣ ለማንም የማደርገው ነው። እና ምን ያህል ሰዓት ነው የሚፈጅብህ? ጨርሻለሁ። ምን ነው ምሳሌ ጋብዥ ነው እንዴ? አዎ፣ ሲያምር ይቀራል። እሺ፣ አንቺ ካልጋበዥኝ እኔ ጋብዝሻለሁ። እንደተመቸ እና ምን ላግዝህ? ሄሎ። ወይ ምን ነው? ምን እንዴ? ቆመሽ ቀረሽ እኮ አገቢም እንዴ? አይ ልወጣ እንደሆነ ልነግራችሁ ብቻ ነው የመጣሁት። ምን ነው? የት ነው የምትሄጂው? አዎ ቤት አንዳንድ ነገሮችን ማስተካከል ስላለብኝ። እና የምናግዝሽ ነገር አለ? አይ የለም፣ በቃ እንሂድ። እሺ ቤቢ፣ ደውዪልኝ። እሺ ደውልልሻለሁ። የምናግዝሽ ነገር ነው የምናበላሽብሽ ነገር ነው ለማለት የፈለግከው? ማለት ተሳሳትኩ እንዴ? እኔ እኮ ናቲ፣ የምትሄደው እኮ ከዳግም ጋር ለመነጋገር ነው። በዚህ ሰዓት አብሮ አይደል እንዴ ያደሩት? አንተ ወተት ነጭ ነው ካላልኩ አይገባ እንዴ? ከዳጊ ጋር ተጋጭቷል እንዴ? እንዴ አሁንም እዛ ላይ ነው? የምሬን እኮ ነው። እንደዛ ነገር ምን ነው? ምን ማላቸው ገባ? ይሄ በሽተኛ የሆነ ልጅ እያለ የሚጣሉበት ነገር ይጠፋል ብለህ ነው? በሽተኛ ያልሽው ወንድሜ እንዳግም ብቻ እንዳይሆን። አዎ ምን ነው ደበረ? እኔ የምለው ከዳጊ ጋር ያን ያልተዋወቃለሽ እንዴ? ቆይ ለምንድን ነው እንደዚህ መጣዩ? አንተ ነገር ከያዝክ አትለቅም። እና ምን ላግዝህ እያልኩህ እኮ ነው። ምኑን ነው? ስራውን ነው። አስቸኳይ ነው ብለህ እኔን እስከመሳደብ ያደረሰህን ስራ ባንዴ ረሳኸው? አረ በፈጠረሽ፣ እኔ ለመሳደብ ብዬ አይደለም። እሱን ተውና ስራህን ስራ። ምን መሰለሽ፣ ውቤ፣ አንቺ ውቤ፣ ውቤ፣ አቤት እየጠሩ ስምሽን ቄስ ይጥራውና እዛ ክፍልሽ ውስጥ ያዝረከረክሽው ምንድን ነው? ይኸው ሞዴስ ነዋ እኮ። ምን ያደርግልሻል? እትዬ ደግሞ ሞዴስ ምንድን ነው ጥቅሙ? ማፈሪያ ዝርክርክ እንዴት ይመጣል? አዎ መጥቷል። የት ይሄዳል? ከዳግም ጋር ስትጋደሚ ምን እየሰራሽ ነበር? ማለት ቆይ ምን ላርግሽ? እኔ ቆይ አሁን እኔ ምን ላድርግ? ፈልፍያል ወልድ ነገር ልጅን የሚሰጥ ደግሞ ፈጣሪ ነው። እሱማ ንገሪኝ አለሽ። ማፈሪያ
ቆይ እሺ አሁን ምንድን ነው የማደርገው? ከዚህ ቤት ወጣለች። እርግጠኛ ነኝ ዳጊ ሲመጣ በጣም ነው ደስ የሚለው። ዳጊ ምን ነው ዛሬ በጊዜ ሰው ይሽልም እንዴ? የምሰው ቅምጥሽ ነዋ። ቅምጥሽ ምን ነው ዛሬ እንዳይከፋው ከሱ ጋር አሳልፊና ነገ እንገናኛለን ብሎሽ ነው እንዴ? ዳግም ግን የምታወራውን ነገር እያሰብክ ነው የምታወራው? ይኸውልሽ ስሚ፣ እኔ ዳጊ ጭልጥ ያልኩ ያራዳ ልጅ ነኝ። እሺ እንዳንቺ የነገርቱ ደግሞ መቼም ነው የማይሸውደኝ። ዳጊ እንዴ እየሰደብከኝ እኮ ነው። ውይ ሰደብኩሽ እንዴ? አንቺ ስትቀልጅብኝ ስድብ መስሎ አይሰማሽም? ቆይ እኔ ደግሞ መች ነው የሰደብኩ? ባክሽውን አታርክሚ። የሚበላ ነገር ካለ አቅርብልኝ፣ ካልሆነ ደግሞ ውጭ በልቼ እመጣለሁ። ዳጊ ግን ቆይ እውነቱን ስነግርሽ ከፋሽ እንዴ? ድሮም እኮ አንቺ እውነቱን ስነግርሽ ደስ አይልሽም። ምኑ ነው እውነት? ከሌላ ሰው ጋር መሄድ መጀመርሽ ነዋ። ለነገሩ ከሀብትም ሀብት አለው። ያው በሌላ ነገርም ቢሆን ዳጊ እኔ ካንተ ውጭ እጭ አሁንስ በቃ ውሸት ሰለቸኝ፣ መረረኝ። በቃ እጭ ምን ትላለች ዳጊ? የምር አያስፈልግም ነበር። እኔ ግን እፈልገዋለሁ። ምንድን ነው የምትፈልገው? ከአንቺ ጋር ጎን ለጎን ወክ ማድረጉን ነው። ወይ ውሎ አሪፍ ነበር። ወደ ሰፈር እየሄድኩ ነው። አይ በእግሬ ነኝ። ይቻላል። እሺ እጠብቃለሁ። ማን ነው? ሳሚ ነው። ምን ፈልጎ ነው? እኔን ማግኘት ፈልጎ ነው። ካላስቸገርኩሽ ለምን እንደፈለገሽ ማወቅ እችላለሁ? እኔም ስንገናኝ ነው የማውቀው። እሺ አባቴ ቆይ እኔን አታምነኝም? ሄሉ ተይኝ እባክሽን። ለምን እተውሃለሁ? ቆይ ያላንተ ማን አለኝ? ሲጀመርስ ካንተ ምን አጥቼ ነው ልቤ ሌላ ሰው ጋር የሚሄደው? እሱን እኔ በምን አውቃለሁ? የምትፈልጊውን የምታውቂው አንቺው ነሽ። የኔ ዓለም አንተ ለኔ ከበቂ በላይ ነህ። ቆይ አንተን ብያደን ለቤተሰቦቼን የተውኳቸው? እሺና ቆይ እኔን ምን አድርግ ነው የምትይኝ? እመነኝ። አንቺን እኮ አምንሻለሁ። የማላምናችሁ ደግሞ ወንዶቹን ነው። ማንም ያለኔ ፍቃድ ምንም ማድረግ አይችልም። የኔ ፍቃድና ምርጫ ደግሞ አንተ ነህ። አሁንም የምለው እየገባሽ አይደለም። ወንዶቹ ዳጊ፣ ወንዶቹ የራሳቸው ጉዳይ። ቆይ እኔ እናንተ በፍቅር እንድንኖር እድል ተሰጥቶን ለምን እድሉን በክርክር እናባክነዋለን? እሺ ቆይ ምን ላድርግ እናቴ? በጣም ስለምወድሽ እኮ እፈራለሁ። ለምንድን ነው የምትፈራው? እንዳላጣሽ እፈራለሁ። ጥለሽኝ እንዳትሄጂ እፈራለሁ። ፍርሃቴ ደግሞ የበለጠ እንድጠረጥርሽ አደረገኝ። ዳጊ፣ በዛ ላይ ገና ሰው ሲቀርብሽ ናሴሽ እንደሚወድሽ ያውቃለሁ። ከዛ በቃ ይወስዱሻል ብዬ እፈራለሁ። ከዛ ውስጤ በቅናት በቃ ይቀጣጠላል። ይሄ ሰዓት ደግሞ ካንተ በላይ እኔን እያቃጠለኝ ነው። እሺ ቆይ እኔ ምን ላድርግ? ለፍርሃት ንገረው። ምን ብዬ ልንገረው? ሚስቴ ከማንምና ከምንም በላይ ትወደኛለች ብለህ ንገረው። እሺ በቃ እሞክራለሁ። ስማ ደግሞ ምሽቴን ጥሩ አድርገህ ነው እሺ ያበላሸብኝ። እንዴ ቆይ ምን አድርጌ ነው ያበላሸሁት?
ከአንተ ጋር እኮ ጥሩ ጊዜ እናሳልፋለን ብዬ ነበር ከስራ በጊዜ ወጣሁት። እንዴ አሁንስ ቢሆን ማን ከለከለን? እንደውም የበለጠ ቆንጆ ምሽት እናሳልፋለን። እንደዛ ከሆነ እሺ ተነስ። ቆይ አንቺ ተቀመጪ። እንዴ ምንድን ነው? ጭራሽ ምንድነው እንደዚህ ብቻ ነው የሚገለፍጠው? ገለፈጥኩ እንዴ? 32 ጥርስ እኮ ነው የሚታየው። ባከ ችግር የለውም። ቆይ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆን? አረ ተጫወት። ከዛ እሱ ይቅርታ ጠየቀ። ከዛስ በእናትሽ? ከሰማ ምን ልበልሽ፣ ብቻ ፌቢ ትላንት ማታ እዚህ ምድር ላይ አልነበርኩ። አስቀናችሁኝነት። አይዞሽ ፌቢ፣ ያቺው ጊዜ ይደርሳልሽ። እሱም እንኳን ለአንቺ ግን በጣም ደስተኛ ነኝ። ሰቀናል የኔ ቆንጆ። እና በዚህ መንገድ ብናደርገው የተሻለ ውጤታማ ምንሆን ይመስለኛል። በጣም ጥሩ አድርጋችኋል። እና እንዴት ነው እንቅስቃሴ ጀምራችኋል? ቅድም የነገርኩህ የመጀመሪያ እንቅስቃሴያችን ነው። በጣም አሪፍ። በቃ የቀረውን ነገር እንግዲህ ከፌቨን ጋር እየተነጋገራችሁ አድርጉ። እሺ። ሌላውን ነገር ደግሞ እኔም በግሌ ቢሆን አወራታለሁ። እሺ። እሺ። በቃ መልካም ቀን። ደህና። እሺ። ናቲ። ወይ ፌቨን አናገርካት እንዴ? አዎ አናግሬያት ነበር። እና ምን አለች? በስራ ምክንያት አለመግባባት ተፈጥሮ ነበር። እሷ እንደዛ እንደሆነ አልተረዳችውም። ብቻ ተነጋግረናል። ጥሩ አድርገሃል። አየህ፣ አንዳንዴ በግል ህይወታችን ላይ ያለው ጫና ስራችን ላይ ተጽዕኖ መፍጠሩ የማይቀር ነው። ስራ ላይ ያለ ጫናም እንዲሁ በግል ህይወት ላይ ተጽዕኖ መፍጠሩ አይቀርም። ልክ ነህ። ብቻ በዛም አለ በዚህ መደጋገፉ ለሁላችን ይመቻል። ልክ ነህ ያሊዶ፣ በጣም ነው የማመሰግነው። ምንም አይደል። ለማንኛውም ምን ልሂድ። እሺ፣ ደህና ቻው። በርቱ። እሺ፣ ስራ ላይ። እሺ፣ እሺ። ፌቪ፣ እዚህ ምን እየሰራሽ ነው? አይ ብቻሽን? ዝም ብዬ ነው። ከራሴ ጋር መሆን ስፈልግ አንዳንዴ እንደዚህ ያደርገኛል። የምርሽን ነው? አዎ፣ ብቻዬን ተራራ ልወጣ አሰብኩና ጊዜው ጥሩ አይደለም ብዬ ተውኩት። የምርሽን ነው? ጭራሽ ጫካ ብቻሽን ልትሄጂ? የዛሬን ያደርገውና ድሮ ሄድ ነበር። ከዛስ ምን ታደርጊያለሽ? ያው ተነፍሳለሁ። እንዴ ከተማ ውስጥ አየር የለም እንዴ? ምን አየር አለ ብለህ ነው? ቆይ ምን ሆነሻል? ስሜትሽ ጥሩ አይመስልም። አይ ምንም አልሆንኩም። አትድረቂ እባክሽ። የሆነ ነገርማ እንደሆንሽ ያስታውቅብሻል። ናቲ፣ ካልነገርሽኝ አልፋታሽም። ተጋብተን ነበር እንዴ? ቆይ ምን እየተሰማሽ ነው? ንዴት፣ ፍርሃት፣ ብስጭት፣ ቅናት፣ ራስ ወዳድነት፣ ብዙ ነገር ማለት እንዲሰማ የማትፈልገው ስሜት ተሰምቶ ያውቃል? አዎ ብዙ ነገር። አሁን ነው እንዲሰማኝ ነው፣ ግን እንዲሰማኝ አልፈልግም። ግን እየተሰማኝ ነው። ግን ለምን እየተሰማሽ እንደሆነ ማወቅ ይቻላል?
ወይ የኔ ልጅ አለሁልህ። አንተ እንዴት ነህ? እኔም በጣም ነው ናፈቀኝ። እና እንዴት ሆነ ነው? ከሳሚ ጋር ከሆኜ ነው። ሄሎ ሄሉዬ፣ እንዴት ነሽልኝ? አለሁልሽ። እኔ የምልሽ ቆይ ልጁን ምን አደረገሽ ነው እንዴ ሲገለፍጥ ይዋል? እባክህ ምን እንደርጉ ዝብ ጥልቅ ያደርጋል። ሄሉዬ አፈቅርሻለሁ። እሺ ሄሉ የኔ እናት፣ መልካም ስራ። አስቀንተ ሞታል። አንተ አታግባ፣ ጸጉሩን እየፈተልክ ማለት እያበጠርክ። እረፍ። ታውቃለህ በጸጉሬ ቀልልማ ብዳ። ስማ ደክማት ይሆን እንዴ? ማ ሄሉዬ ነቻ። ሄሉዬ ነቻ። በላባቴ ነች። እዚህ ትንሽ ከቆየው አስጨልላለሁ። ታውቃለህ ደግሞ እንደምታስጨልኝ። በል በቃ ከፍ ነው ምጣ። እሺ እንጣ። እቃዎቹ እንዴት ነው? አንተ ሰውዬ ቆይ ለምን ስርዓት አይኖርም? ምን አልከኝ? ቆይ አንዴ መልሼ እደውላለሁ። ጭራሽ እኔ እያናገርኩ ስልክ ታወራለህ እንዴ? እንዴ ሰውዬ ምን ሆናል? ለምንድን ነው ሚስቴን የምታሰቃያት? ቆይ እኔ ነኝ አንተ? እኔ ዳግም ምን እንደማደርግ አሳያለሁ። እሺ ዳግም አንተ ሰውዬ እገላለሁ። እሺ ምን እያደረክ ነው ያለው? ምን ሆናል? ና ጭራሽ ያሟል እንዴ? ናት ይዘው አረጋግ። ይኸውልህ ስማኝ። ታዲያ አንቺ ምን ሆናል? ቆይ ሚስቴን ለምንድን ነው የሚያሰቃያት? እሱን አድርጎ ነው የሚያሰቃያት። ቆይ ዳግም ጠጥታል። ወይኔ ዳግም ቆይ አሳያለሁ። እሺ አሳያለሁ። እሺ ተረጋጋ። እኔ ዳግም አንድ ወንቁ አሳያለሁ። ወይኔ ዳግም ዳጊ ለምን ማድረግ ያለብሽን ነገር አስበሽ አትወስኝ። ምንም የማስበው ነገር የለም። እንደነበረ ህይወቴ ይቀጥላል። ፌብሩዬ ማሰብም አለብሽ። ያ ሰውዬ የት ነው ያለው? ማንን ነው? አንቺን የጠየቀሽ የለም። አንቺ አረብ ዳጊ ምን እየሆንክ ነው ያለው? በትዳራችን መሀል የሚገቡ አረሞችን እየነቀልኩኝ ነው። እኔ እስከማውቀው ድረስ የትዳራችሁ አረብ አንተ ነህ። ምን አባሽ ነው ያልሽው አንቺ? ዳጊ ዳግም ምን ነው ያለው? ምን ነው ፌቪ አሁን እንዴት ነሽ? ማለት ለመጨረሻ ጊዜ ስንገናኝ ጥሩ ስሜት ላይ አልነበርሽም። እሱን ተው እባክህ። አሁን ስራህን ስራ ይሻላል። ቆይ አንተ ከኔ ጋር ችግር አለብህ? አረ የለብኝም። ስሜትሽ ተደበላልቆና የማትፈልጊው ስሜት እየተሰማሽ ከሆነ ብዬ ነው። ናቲ የማይሆን ነገር ተናገርኩ እንዴ? አያገባኝም። በቃ ይገባሃል? ምንም ነገር አትናገር። ምንም እኔ ምን ናትሻ? ቆይ ምን ሆናል? እባክህ ምንም አልሆንኩም። አትዋሽ እባክህ። የሆነ ነገርማ ሆናል። ስማ ሳሚ፣ ወይ ከፌቨን ጋር ምንም አይነት ግንኙነት የለም? አንተ ያማል እንዴ? እኔ የፌቨን ነገር ግራ እየገባኝ ነው። እና ታዲያ አንተ ግራ ገብቷልና ከሳሚ ጋር የሆነ ነገር አላት ማለት ነው? ፌቨን የምቀርበው አንተና ይፋን ነው። ኤፋ ደግሞ የለም። ማን ነው ደግሞ ይፋ? የዳግም ጓደኛ ሰሞኑን ይመጣል። ለማንኛውም ይኸውልህ ከኔ ጋር መጣላት ካልፈለክ በስተቀር ድጋሚ ስለኔና ስለ ፌቨን ስታወራ እንዳልሰማ። ካልሆነ ከኔ ጋር መጣላት ፈልጋል ማለት ነው። ሰማኛ? እኔ ፊልምሽ መጣ። እኔ ምን ከዳጊ ጋር ግን እንዴት ናችሁ? ደህና ነን። መቼም ከኔ ምንም አትደብቂኝም አይደል? ኤፊ እየሞከርን ነው፣ ብቻ ለመቆም እየተፍጨረጨርን ነው። ቆይ ንገሪኝ እስኪ ምንድን ነው የተፈጠረው? ምንም አልተፈጠረም፣ ግን ዳጊ ያልተፈጠረ ነገር ሁሉ ወደ ችግር የመቀየር አቅም አለው። የምርሽን?
ኤፊ አንተ ትስቃለህ አይደል? እኔ እኮ አንተ ወንድሜ ነው ብዬ ነው የምነግርህ። ለራሴ የሚይዘው የምጨብጠው ላግራ ገብቶኛል። በቃ ተጨናነቂ፣ አይዞሽ፣ የሆነ መፍትሄ እንፈልጋለን። ምን መፍትሄ አለው ብለህ ነው? ለማንኛውም ቆይ አሁን የት ሄዶ ነው የቆየው? እቤት እመጣለሁ ብዬው ነበር እኮ። እኔ እንጃ አሁንስ ምን እንደሚሻለኝ ማለት ነው። ዳጊማን ምን እየሰራ ነው? ምን ሆናል? ምንድነው ደግሞ ተክዛል ፊት? አይ አልተከዝኩም። ቆይ ምን ሰዓት መጣ? ቀደም ደውዬ እንደመጣ ነገርኩህ አይደል እንዴ? ምንድነው? እሱማ ብለህ ነበር፣ ግን እንደዚህ ቶሎ ትደርሳለህ ብዬ አላሰብኩም ነበር። ካልክ እንግዲህ ቆይ ዳጊ፣ እኔ ሰላም አልባል። ቆይ ለምንድን ነው እኔ ሳልመጣ ቀድሞ የመጣ? እየመጣ እንደሆነ እንደነገረ ስታወሩ አልነበር እንዴ? አይ አይደለም፣ ከዚህ ጀርባማ የሆነ ነገር አለ። ምን አይነት ነገር? ቀድሞ አንቺን ለማግኘት ነው የመጣው። ከዛ ዳጊ፣ ምን ያስጮሻል? ኤፍሬምን ጠርጥረኸው ነው? ቆይ እሱ ማን አባቱ ስለሆነ ነው እኔ የማልጠረጥረው? አንተ ያመሃል እንዴ? ጓደኛ እኮ ነው። ውጭ ሀገር ለስራ ቆይቶ። አሃ፣ እያስረዳሽኝ መሆኑ ነው? እናስ ገና ለገና እንደተመለሰ አንተን ብሎ የመጣ ሰውዬ እንዴት ትጠረጥረዋለህ? አይ እኔን ብሎም አይደለም። እኔን ብሎ ቢመጣማ ካፌ እንገናኝ ነበር። ሀሳቡንማ እኔ ነኝ እንጂ ገና ምንም አልገባሽም። አይገባሽም እኮ አንቺ። ዳጊ ሳቷሽ ንገረኝ። ቆይ ከኔ ሌላ ሴት ታያለህ? ምን አልሽ አንቺ? ዳጊ ጭራሽ ካንቺን ብሰው እኔን አመንዝራ አልትኛለሽ እንዴ? ታዲያ ባፋ አትናገርም እንዴ? ዝጊ፣ ገና ጠፈጥፍሻለሁ። እሺ አንቺ ነሽ አንዴ ያሬድ ጋር አንዴ እንትና እያልሽ ስትንዘላዚ አክብሬሽ የኖርኩት እንዴ? እና ይፈወሳንሰን እኔ እኮ በዛ ትጠፋለህ ብዬ አስቤ ነበር። እንደዚህ አይነት ነገር እኮ እንደማይመቸኝ ታውቃለህ። ኦኬ፣ መንገዱ ዝግ ነበር? አልነበረም። በቃ አይመቸኝም ነው ያልኩህ። በእርግጥ የራሽያና የዩክሬን ጦርነት መንገዱን ሳይዘጋው አይቀርም። አንተ ሰው አሰማኝም እንዴ? እየሰማው እኮ የተግባባን ነው። ይሁንልሽ ካልክ አየህ፣ መንገዱ ለማምለጥ አልተመቸም። አሁን ሌላውን ተውና ባዩን ከፊፊ ጋር እንዴት ናችሁ? እባክህ ተዋት። እኔማ አንዲት ፈረንጅ ይዘህ ትመጣለህ ብዬ ነበር። ለአንተ ነዋ። እና ኧረ እሱንም አስቤ ትንሽ 1 5 6 የሚሆኑ ነገር አማርጬልህ ነበር፣ ግን በቃ 2 ሚስት እንዳይሆንብህ ብዬ ተውኩት። የምር ግን አንተ ምንም አልጨመርክ? ምን ሆነሃል? እኔማ እናንተን ድሬ ኩዬ ወግ ማድረጋችሁን አይቼ ነው የማገባው። እሺ ወንድም ጋሼ። ሰላም ናታ። እንዴት ነህ? ስለሽ አለሁልህ። ይቅርታ ረበሽኳችሁ ነው? ኧረ በጭራሽ። በቃ በኋላ እንቀጥላለን። እሱ ኤፍሬም ይባላል፣ ተዋወቁ። ኦኬ፣ ኤፍሬም ማለት አንተ ነህ? አቤት ስለ እኔ ዝና በቃ ይወራል አይደለ? ሀገር ምድር ሁሉ የሚያወራው ስለ አንተ። ኧረ እባክህ ከበርድ ሀገር ነው የመጣሁት፣ ሙቀት አልችልም። ተው። እሱ ደግሞ ሳሚ ይባላል፣ የቢሮአችን የጀርባ አጥንት ነው። ያስታውቃል። ልክ ነው፣ የጀርባ በለው። ፊቱን እናንተ ይዛችሁታል። ጋጦ አይደል? የሆነ ነገር ልናገርሽ ነበር የመጣሁት። ምንድነው? አውራኛ። ምን ያሽኮረምማል? ምን እየሆንሽ ነው? አልተሽኮረምምኩ። እና ተናገራ። እናገራለሁ እንጂ ላናገርሽ አንዴ የመጣሁት። ቆይ ያሬድና ሄሎ እንዴት ናቸው? ደህና ናቸው ይመስገን። ገብቶሻል? አቧት አድርቂ። እና እሱን ሚስትን አትጠይቃትም እንዴ? እሷን ምን እንድትለኝ ነው የምጠይቃት? አው ያሬድን ከስራ ባልደረብነት ባለፈ በሌላ ነገር አያዋለው እንድትለኝ ነው? ያው ያሬድ አስተዋይ፣ ደግ ሰዎችን እንደ ሰራተኛ ሳይሆን እንደ ቤተሰብ የሚያቀርብ ጥሩ ሰው ነው። ተይ እንጂ እሱን አይደለም የጠየቅኩሽ። ተረጋጋ። ወደ አንተ ጥያቄ ስመለስ ያው ያሬድ በግልጽ የሚታይ የፍቅር ስሜት አለው። ቆይ እንዳገባች አያውቅም? ስሜት አለው አልኩ እንጂ ምንም አደረገ አላልኩ። ቆይ ሰውን ለምን ተሰማ ማለት እንችላለን? እሱን ተይው፣ የስራውን ያገኛል። ቆይ ሄሉስ? ሄለን እንግዲህ ልክ ባትሆንም በአንተ ፍቅር ታውራ ያሬድን የመሰለ ሰው ማየት አቅቷታል። አንቺ ያምሻል እንዴ? ባሏ እኮ ነኝ። አንተ ባል ሳትሆን አይነ ጥላ ነህ። ቆይ ግን እየተናገርሽ ያለሽውን ነገር ታውቂዋለሽ? እንግዲህ የተናገርኩት የሰማኸውን ነው። ወይኔ እኔ ዳጊ። እሺ አቶ ዳግም፣ ያልገባ ነገር ካለ ጠይቀኝ፣ ካልሆነ መሄድ አለብኝ። እሺ ቆይ ከኔ ምንድነው የምትፈልጊው? ማን ያስቅሻል? ካንተ የምፈልገው ነገር መኖሩ አያስቅም? ቆይ ንቀት መሆኑ ነው? ዳጊ
ከአንተ ጋር የነበረኝን ጊዜ ከህይወቴ ቆርጬ ባወጣ የተሻለ ሰው እንደመሆን አትጠራጠር። ጭራሽ እኔ ለመበቀለዋ ሄለንና ያሬድ ለማቀራረብ የምትሞክሪው? እኔ አንተን በመበቀል ጊዜን አላባክንም። ደግሞ ለሄለን ጥሩ ባልከውንክላት ውለታ እንደዋልክልኝ ቆጥረዋል። ቆይ የት ነው የምትሄጂው? እንደ ልጅነታችን የውሻ ሰርግ ቤት እንድልና የትስ ቤት ምን አገባ? ቆይ የወራው ስትሄጂ አታፍሪም እንዴ? የቀረክ ነገር አለ? ከዚህ በኋላ በስርዓት የማታናግሪኝ ከሆነ የነበረን ጊዜ እንድታስታውሹ ነው ማድረግሽ። ልብ አለ የድሮን ፌቨን መስዬ ከሆነ ተሳስታልሽ። የፈለገ ቦዳ አንጠልጥዬ ማረሚያ ቤት ነው መከተል። አቅለሽ ደነዝ እና ቆይ ልታናግራት አልሞከርክም? ይሄ እኮ የሁል ጊዜ ጥያቄሽ ነው። 100 ጊዜ ላናግራት ሞክሬያለሁ፣ ግን እሷ ፈቃደኛ አይደለችም። እና እሺ ቆይ ታዲያ ምን ይሻላል? አላቅም፣ ብቻ ታያት። ስለ እሷ ባላስብ ይሻለኛል። አይ ናቲ፣ ፌቪን ትንሽ ተረዳት። ምናልባት ጊዜ ፈልጋ ይሆናል እንጂ ያንተ ካረካት በኋላ እርግጠኛ ነኝ ደስተኛ ነው የምትሆነው። አይመስለኝም። በዚህ ጊዜ የማታገኘው ታማኝ አፍቃሪ ሰው ይመስለኛል። ፌቪ ደግሞ በልቡ ያስገባችውን ሰው መቼ የምታወጣ አይመስለኝም። እሱንም አየነው እኮ። ግን ምን ያደርጋል? አሁን እሷ ልቧ ድፍን ነው፣ ሌላ ሰው መቀበል አይችልም። እሱን ተይውና አንድ ነገር ልጠይቅሽ ነበር። ምን? ድንበር ካላለፍኩኝ ቤተሰብ አይደለን እንዴ? ምን ማለት ነው? ድሮ ቴቴ ጋር እያላችሁም ቢሆን አሁንም ብቻችሁን ሆናችሁ ያንቺ ዘመድ ሲመጡ አላየሁም። ምን ነው እዚህ አይደሉም እንዴ? አይ እዚህ ነው የሚኖሩት። ያው ከኔ ጋር ትንሽ ጥሩ ስላልሆነ ነው የማንገናኘው። ለምን ማለት? ይሄን ያህል እስከመራራቅ ምንድን ነው ያደረሳችሁ? ቤተሰቦቼ ከዳግም ጋር በመጋባቴ ደስተኛ አልነበሩ። ለምን? ለምንም ይሁን ለምንም ፍቅሬ መሀል ትዳሬ መሀል ጣልቃ ሊገቡ ሲሉ ከህይወቴ ወጥተዋል። አሁንም ቢሆን ትዳሬንና ፍቅሬን እስካልተቀበሉ ድረስ እንደዚህ ነው የሚቀጥለው። እንዳንቺ አይነት በአቋም ጽኑ ሴት በአንድ ክፍለ ዘመን አንድ ጊዜ ብቻ ነው የምትፈጠረው። እውነቴን ነው ይሉ የምትወደጂና የምትከበሪ ሴት ነሽ። ተደናነቁልኛል እንዴ? ስታደንቅ ደግሞ ከአይን ያወጣ። እንደዚህ ስትቆለባበሱ እንዴት አባታችሁ ታምራላችሁ። ምን እያልክ ነው ዳግም? ረበሽኳችሁ መሰለኝ። ወይኔ ልውጣላችሁ። ዳጊ ምንድን ነው የምታወራው? ቆሻው ምን ተፈጠረ? በቃ እኔ ልውጣ። ከዛ እናንተ መኝታ ቤት ትገባላችሁ። ከዛ ደግሞ እኔ ተመልሼ እመጣለሁ። ቆይ ትንሽ መረጋጋት አትችልም ናቲ? እናትን ያልሽው? እኔ እናትን ያልሽኝ? ጭራሽ ለዚህም ደርሰሽልኛል። ዳጊ ምን እየሆንክ ነው ያለኸው? በጣም ብራቮ። እኔ እናት ያልሽኝ